ነው ያለው። የማሚቴም ጥላቻና ክፋት እንግዲህ እየባሰባት ነው ማለት ነው። ምክንያቱም እሷ የምትላቸውን ነገር እየሰሟት ስላልሆነ እልህም አለባት። በዛ ላይ ደግሞ እኔ ያልኩት ካልሆነ እያለች ነው ያለችው። አቤል ደግሞ ባለፈው ያው በሙሉ ስም የጠራኝ ማለትም ያው አሳዳጊው እንደነበረች ምናምን ነገር ሲነግረ በስም በሙሉ ስም የጠርቶኛል ስለዚህ ብላ ቂም ይዛበታለች ማለት ነው። እንግዲህ ማሚቴ አሁን ላይ የሆነችው ነገር ባይታወቅም ግን ከእዩ ጋር በጣም ለመስማማትና እጅና ጓንት ለመሆን እየሞከሩ ነው ማለት ነው። እዚህ ጋር እንግዲህ የኢዩኤል ስራ ወይም ደግሞ ኢዩኤል እስካሁን ድረስ ያስብ የነበረው ነገር በጠቅላላ ቀላል ይሆንለታል ማለት ነው። እንግዲህ አሁን ላይ ደግሞ ማሚቴ እንግዲህ ምን እንደምትፈልግ ባናቅም ምን ማወቅ እንደምትፈልግ ባንረዳም ሁሉም ነገር ግልጽ ነው። ግን አሁን ላይ ቤት ውስጥ ያለችው ሰራተኛ ማለትም አዙን ሁሉም በየራሱ አቅጣጫ ሁሉም በራሱ አስተሳሰብ ሁሉም እሷን እዛ ቤት እንድትገባ ካደረገ በኋላ ምክንያቱም መጀመሪያ ያው መቲ ነች። መቲ ሚስጥር እንድታቀብላት መቲ ትከፍላታለች። እንደገና ደግሞ እዩም የሆነ ወሬ ምናምን ካቀበልሽኝ የሆነ አዲስ ነገር ካለ ብሎ እሱም እንደሚከፍላት ነግሯታል። ዛሬ ደግሞ ይባስ ብላ እንደውም የውሸቷን አባረራታለሁ ብላ አቤል ደግሞ መባረር የለባትም ብሎ ስላለ እነሱ ግን አውቀው ነው ከማሚቴ ጋር ተማክረው ነው ማለት ነው። ስለዚህ ማሚቴም አሁን አዙን ማለት ነው እነሱ የሚያረጉትን የሚያወሩትን ወይም ደግሞ ያለውን ነገር በጠቅላላ ለእሷ እንድትነግራት ተስማምታለች ማለት ነው። በዚህ መሀል ግን ያው አዙ ሰራተኛዋ እየተጠቀመች ነው ያለችው። የአዙ ስራ ቢያስቀንም ማለት ነው እዛ ቤት ውስጥ ምንም ነገር እያደረገች አይደለም። ያው ወሬ ራሱ በስነ ስርዓት እያቀበለች ባይሆንም ግን እሷ ከሆዷ ውጭ ምንም የምታውቀው ነገር የላትም። ማሚቴም እንግዲህ አዙን ሰልይልኝ ብላ እነሱ የሚያደርጉትን የሚያወሩትን ያው ሚስጥር አዲስ ነገር ካለ እንድታቀብኝ ብላ ከሷ ጋርም ተስማምታለች ማለት ነው። እንግዲህ አዙ ከሁሉም ጋር እየተስማማችና ባልሰራችበትን ብር እየተቀበለች ነው ያለችው። የሰማችውን ነገር ሁሉ ለመቲ ታቀብላለች፣ ለኢዩኤል ታቀብላለች። እንደገና አሁን ላይ ደግሞ እንደገና ማሚቴ ተጨምራለች ማለት ነው። እንግዲህ ደጋግመን ስንል እንደነበረው ማለት ነው ያው ርብቃ የማሚቴ ነገር በጣም እያሳሰባት ነው ያለው፣ እያስጨነቃት ነው ያለው። ደስታዋን ራሱ በቅጡ እንዳታጣጥም እያደረጋት ነው። ምክንያቱም ምንም ነገር የታወቀ ነገር የለም። ሰው እኮ አንድ ነገር በዚህ ነው የተከፋሁት ይሄ ነው ችግሩ ቢል ያንን ችግር ለማስተካከል ወደዚህና ወደዚህ ይላል፣ ወይም ደግሞ ለዛ ችግር መፍትሄ ይፈልግለት ነበር። እሷ ምንም አላለችም፣ ብቻ ተቀየራባቸው። ፍዳቸውን እያሳያቻቸው ነው ያለችው ማለት ነው። አቤልም በጣም አሳስቦታል። እንደውም ግራ ቢገባው እዩን የምታውቀው ነገር አለ ሆይ ስለማሚቴ ቢለው እሱም እኔ ላይም ተቀየራብኛለች ብሎታል ማለት ነው። ግን እዩ በአሁን ሰዓት ከማሚቴ ጋር ሆነ ያው አቤልን ሊያጠቁት እያሰቡ ነው ያሉት። እዩ እንግዲህ ባገኘው አጋጣሚ ነገሮችን ለመጠቀም እየሞከረ ነው ያለው። በዚህ በኩል ከማሚቴ ጋር ነው፣ በዚህ በኩል ደግሞ ከርብቃ ጋር ነው። ርብቃ ምን እየሰራች እንደሆነ ራሱ ባይገባን ራሱ አንደኛ የሚፈልገውን ነገር እሱ የሚፈልገውን ወረቀት ከአቤል ወስዳ ልትሰጠው እየተስማማች ነው። እንደውም በቃ እንፈልገዋለን አብራ እያለችው ነው ያለችው። እንግዲህ የርብቃ ያው አቤልን አፈቅሯለሁ ወደዋለሁ ትበል እንጂ በእርግጥ ሰው ማመኗ ሊሆን ይችላል። ግን አንዳንዴ ጥያቄ መጠየቅ መቻል አለባት። ወረቀቱን ለምንድን ነው የፈለከው? ወረቀቱ ምንድን ነው? አቤልስ ለምን አርቆ አስቀመጠው? ኢዩኤልስ ለምን ፈለገው ብላ መጠየቅ ሲኖርባት፣ እሷ ግን እዩ ምስኪን ሰው ነው፣ እዩ በጣም ያሳዝነኛል ምናምን፣ እንደውም ይባስ ብላ ለአንተ ሳይክ ራሱ ታሳዝነኛለህ፣ ለየት ያለ ስሜት ይሰማኛል ብለዋለች። ያሳዝነኛል አይነት ልትል ነገር ነው የፈለገችው። ግን እዩ ግን በጣም መጥፎ እንደሆነ አላወቀችም። እንግዲህ አቤል የደበቀውን ወረቀት ፈልጋ ለመስጠት እየተስማማች ነው ያለችው። ርብቃ እንግዲህ በብዙ መንገድ ስህተት እየሰራች ነው ያለችው ማለት ነው። ምክንያቱም እዚህ ጋር አርግዛለች። አቤል እንደውም ለምን አናረግዝም ሲላት ራሱ ለምን አታረግዝም፣ ለምን ልጅ አንወልድም ሲላት እሷ አይ ጊዜው ገና ነው አሁን አይደለም ትንሽ መቆየት እፈልጋለሁ ምናምን ነገር ብላ እያለች ነው። እዚህ ጋር ከባድ ስህተት፣ ሌላ ስህተት እየሰራች ነው። ለምን በቃ ልጁ የእሱ ነው። ቀጥታ መናገር ስትችል አጋጣሚው ምን እሱ በቃ አሪፍ ኮንዲሽን ላይ ነው ያለው፣ ለእሷም ፍቅር አለው። ለምን መደበቅ እንደፈለገች ግን እኛ ራሱ ሊገባን አልቻለም። እዚህ ጋር ሁለተኛ ስህተት እየሰራች ነው። አንደኛው የደበቀውን ወረቀት አውጥታ ለእዩ ልትሰጥ ነው። ሁለተኛ ደግሞ ልጁን ደብቀዋለች። ስለዚህ ወደዋለሁ አፈቅረዋለሁ ብላም ከምትኖረው ሰው ላይ ትልቅ ችግር እየፈጠረች ነው ማለት ነው። አሁን ለምሳሌ አቤል ይሄንን ነገር ሁሉ ቢያቅ ወይ ደግሞ ይሄን ነገር ከሌላ ሰው ቢሰማም ይከፈዋል። እንደገና ደግሞ ያኔ እንውለድ ብዬ ስልሽ ራሱ ለምን አልነገርሽኝም ብሎ ጥያቄ ለራሱ ሊያቀርብ ይችላል። ያኔ ምን ብላ ልትመልስ ነው? ምክንያቱም ምንም ሊገለጽልን አልቻለም። መናገር ነበረባት። ይሄ ቀላል
ቀላል ነገር ነው አርግዣለሁኝ እንደዚህ ያኔ እኮ እንዲህ ባረግን ጊዜ መድኃኒቱን ስትሰጠኝ አልዋጥኩም፣ ስለዚህ አርግዣለሁ መውለድ ስለምፈልግ ብትለው እሱ በአሁኑ ሰዓት ደስተኛ መሆን ነው ደስተኛ እንደሚሆን ለዩም እየነገረው ነው። ልጅ መውለድ እንደሚፈልግም እየነገረው ነው። እሷ ግን አሁንም ቢጠይቃት ራሱ በቀጥታም ባይሆን በተዘዋዋሪ እየጠየቃን ነበረ። መናገር ስትችል አልነገረችውም። ስለዚህ ወደፊት በራሷ ላይ ትልቅ ችግር እየጫነች ነው ማለት ነው ርብቃ። ማሚቴም እንግዲህ አቤል ጋር ያለው ወረቀት እዩ እጅ እንዲገባ ትፈልጋለች። ምክንያቱ ባይገባንም እነሱ ያው ወንድማማቾች ናቸው። ለምን እንደዚህ ማድረግ እንደፈለገች ግን አናቅም። አትፍዘዝ አንተ ድሮም ፈዛዛ ነህ እያለችው ነበረ። እሱም አንቺ ከጎኔ ከሆንሽና አንቺ ካለሽ መቼም አልፈዝም ስትለው እሷ ግን ፈረስ ያደርሳል እንጂ አይዋጋም፣ በራስ መጣር አለብህ ብለዋለች። እሱ በራሱ መንገድ ያው ተፍ እያለ ነው። በራሱ መንገድ ለማግኘት እየሞከረ ነው። አልተሳካለትም እንጂ ያው ቤቱ ንብረቱ ወይም ደግሞ ያ ወረቀት ለአቤል እንዳይሆን የፈለገችበት ምክንያት ራሱ ሌላ ጥያቄ ነው እየሆነብን ያለው ማለት ነው። ምክንያቱም ምንም አላደረጋትም። በጣም የምትወደው እንደ ልጇ የምትወደው የምትንከባከበው የምታስብለት ነበረች። በአንድ የተቀየረ ሁሉም ነገር ከእጁ እንዲወጣ እያደረገች ነው። እንዲያገባ አትፈልግም፣ ኑሮ እንዲኖረው አትፈልግም። እንደገና ደግሞ ሀብቱም ንብረቱም ወደ እዩ እንዲሄድ ትፈልጋለች። ይሄ ሁሉ ምክንያቷ እንግዲህ ወደፊት መቼም በዚሁ ተደብቆ አይቀርም የምናውቀው ይሆናል ብለን እናስባለን። አሁን ላይ ግን ማሚቴ ራሱ ከእዩ ጋር ሆና ያው አቤልን ለመጉዳት እየተንደረደሩ ነው ማለት ነው። እዩም እንግዲህ ያው የራሱ ሚስት ማለት መቲን እንዴት ነው ከአቤል ጋር እንዴት ናችሁ ብሎ ይጠይቋል። ሁሉንም ነገር ያውቃል፣ ግን እንደማያውቅ ሆኖ እየጠየቀ ነው ያለው። አቤልም እስከዛሬ ድረስም በጣም ተሸውጃለሁኝ፣ እግዚአብሔር እንግዲህ የራሴን የምለው ሰው ሰጥቶኛል ቢሎም አዩም ቢያስመስልም ያው እንግዲህ ተክሳል፣ በፍቅርም ቢሆን ተክሳል፣ በርብቃ ስለተካስክ ብዙ ማያሳስብህም ብሏል። አቤል ግን ከመቲ ጋር የነበረው ነገር በሙሉ እየቆጨውና ያሳለፈው ነገር በሙሉ እየጸጸተው ነው ያለው። ምክንያቱም በጣም እያታለለችውና እየሸወደችው እንደነበረ ከረፈደም ብሎ ቢሆን ስላወቀ አሁን ላይ ግን ለመቲ ያለው ፍቅር በሙሉ ተሟጧል። ስለዚህ መቲ ራሱ አሁን ሰራተኛዋ አዙ ርብቃ እንዳረገዘች ስትነግራት ያው ተገርማለች ማለት ነው። ስለዚህ ከእንግዲህ የመቲና የአቤል አብሮ መሆኑ ያከተመለት ነው። መጀመሪያ ማክትሞለታል፣ አሁን ግን ሙሉ በሙሉ ያከተመለት ነው። ያው እነሱ ከሱ የሆነ ነገር ትፈልጋለች እንጂ ያንን ወረቀት ለማምጣት ነው መጀመሪያም የቀረበችው፣ አልተሳካላትም እንጂ በዩኤል በኩል ሆነ ወረቀት ለመውሰድ ነበር እሱ ጋር የቀረበችው። አሁን ግን አቤል ሁሉንም ነገር ስለነቃባትና ስላወቀባት ከሱ ጋር ያላት ነገር እስከ መጨረሻው ድረስ ተበጥሷል። ማርገዟንም ስለሰማች እንግዲህ በአቤል የመጨረሻ ተስፋ ትቆርጣለች ማለት ነው። እዛ ቤት የመምጣት ምክንያት ራሱ ሊኖራት አይችልም። አሁን በፊት ይቅርታ አድርግልኝ ወይ ደግሞ እንደዚህ ብላ ልትመጣ ትችል ነበር። አሁን ላይ ግን ሙሉ በሙሉ ተቆራርጣለች ማለት ነው።